ሸገር ሼልፍ በሸገር 102.1 ጤና ይስጥልኝ። ሸገር 102.1 የእናንተን ሬዲዮ በማድመጥ ላይ ትገኛላችሁ። ፕሮግራሙ ደግሞ ሸገር ሼልፍ ነው። ዝጎራ ከተሰኘው የዓለማየሁ ዋሴ እሸቴ መጽሐፍ ላይ እንደሆ ዋናው ችግራችን የራሳችን የሥራ ስልት፣ የኛ የሆነ የሥራ ቀመር፣ ከማንነታችን የሚመነጭ የእድገትና ብልጽግና እሳቤ ሳናዳብር ሁሉንም ነገር ከውጭ ለመቅዳትና ለመኮረጅ መሞከራችን፣ እንዲሁም በቸገረን ቁጥር ፈጣሪን እያማረርን ለልመና እጃችንን መዘርጋት እንደ ስልት ማሰባችን ይመስለኛል። በርግጥ ልምድ መቅሰም ነውር አይደለም። ነገር ግን ያለህንና የጎደለህን ሳታቅ ሁሉንም አግበስብሰህ ከውጭ እማራለሁ ብትል ውጤት አያመጣም። ከውጭ የተቀዳውም እኮ በአግባቡ አይታወቅም። ከገና ዛፍ እስከ ኢንጂነሪንግ፣ ከወይዛዝርት የቁንጅና ውድድር እስከ እርሻ ሜካናይዜሽን፣ ከእንግሊዝ የገበታ ሥርዓት እስከ ጃፓኑ ካይዘን ፍልስፍና ሁሉንም ሳንመርጥ እንደወረደ መቅዳት ሆነ እንጂ ሌላ ሙያ አጣን። እርግጥ ሙያ ከጎረቤት ልትማር ትችላለህ። መስራት የምትችለው ግን ቤትህ ባፈራው ብቻ ነው። ቤትህ ያፈራውን ሳታቅና ሳታገናዝብ ሙያ ከጎረቤት ብትማር በእውነት የሚጠቅም ነገር አልተማርክም። በአንድ ወቅት የጎንደርን የጥምቀት በዓል የጎንደር ካርኒቫል ብለው ሰይመው ለዓለም ቱሪስት ለማስተዋወቅ የሞከሩ የዋሆች ነበሩ። አየህ፣ በራቁት ዳንስ የሚታጀበውን ፍጹም ዓለማዊና ዘማዊ የሆነውን የላቲኑን ፌስቲቫል መጠሪያ ካርኒቫልና ሥርዓቱን ጥንግ ድርብ ካባ በለበሱ ካህናት ሽብሸባ ከሚመራው የጎንደር መንፈሳዊ የጥምቀት በዓል ጋር ስታዳቅለው ይጨነግፋል። እናም በዚህ መልክ ከውጭ ሳንመርጥ ለማዳቀል እየሞከርን ስንጨነግፍ ነው የኖር ነው። እዚህ የጭንገፋ አዙሪት ውስጥ መሽከርከርም እጣፈንታችን ሆኗል። ያም ሆነ ይህ ግን የሚስጥሩ መፍቻ ዘመን መምጣቱ አይቀርም፣ እንዲጨልሞም አይቀርም። መቼ ይሆን ከዚህ ጨለማ የምንላቀቅበት ያ ዘመን? ዕውቀት ከሃይማኖት፣ ታማኝነት ከኃላፊነት፣ ጥበብ ከሱባኤ፣ ጀግንነት ከትጋት፣ ሹመት ከችሎታ፣ እውነት ከርዕዮት ጋር የሰመረች ዘመን እውን ይሆናል። እስከዚያው ግን በንጋት ጨለማ መዳከራችን ግድ ነው። ይልቅ በዚህ በሚነጋ ምሽት ከሀገርህ ጎን ብትሆን ጥሩ ነው። አንድ የሀገርን መውደድ ክብር ሊገልጽ የሚችል ታሪክ ላጫውትህ። አሜሪካ ተምሮ በአሜሪካ ሆስፒታሎች የተራቀቀ የልብ ሰርጅን ልጅ ከምታወጣ ይልቅ በፎገራ ሜዳና በኦሞ ሸለቆ ለሚኖሩ ሕዝቦች የወባ ንዳድና ኪኒኑን ሰጥቶ የሚያክም ነርስ ለኢትዮጵያ ብታወጣ የበለጠ ጠቅማታል። የአሜሪካ ጠፈር ምርምር ናሳ ወይም የአስትሮፊዚክስ ሊቅ ልጅ አውጥተህ ትውልደ ኢትዮጵያዊ ከሚባለው ይልቅ ውሃ ከከርሰ ምድር አውጥቶ የከብት ጭራ ተከትሎ የሚንከራተተውን አፋር ወይ ሶማሌ ጥም የሚቆርጥ መለስተኛ ቴክኒሻን ብታበረክት እርዳታ ከፍ ያለ ነው። ኢትዮጵያን ቁስሏን በጨው ውሃ አጥቦ ዘይት ቀብቶ በንጹሕ ሻሽ የሚያስረላት እንጂ ባህር ማዶ ሆኖ በትውልዱና በደሙ ብቻ ያውም ወረቀት ላይ የማይሰፍር ማስተዋወቅ ብዙ ይጠቅማታል ብዬ አላምንም። ኢትዮጵያውያንና ትውልደ ኢትዮጵያውያን በባዕድ አገር ሄደው በስኬታቸው ለባዕዳን በረከት አምጥተው ስማቸው ከገነነው ይልቅ ኦስትሮ ጀርመናዊው ካርል ሃይዘን የተደላደለ ኑሮውንና ዝናውን ረግጦ መርሃ ቤቴን ቤቴ ብሎ የገባ የጀማ ወንዝ ላይ የብረት ድልድይ የዘረጋው ለኢትዮጵያ የቁም ነገር ልጅ ነው ብዬ አምናለሁ። ያለ ዕድሜ ጋብቻ በፈጠረው ቀውስ በወሊድ ተጎድተው ሽንታቸውን መቆጣጠር ተስኗቸው ከረፋችሁ ተብለው የተገፉ በሺህ የሚቆጠሩ ሴቶችን ሕይወት ለመቀየር የምዕራቡን ዓለም የሞቀ ኑሮ ትተው የቀረውን ዘመናቸውን ለዚች ውብ አገር ኢትዮጵያ ያበረከቱት ጥንዶች ዶክተር ሐምሊንና ባለቤቱ ለኢትዮጵያ የበለጠ ቀርበዋታል። የጎንደሩን የቀዶ ጥገና ሐኪም ዶክተር በርናንድ አንደርሰንን ታውቀዋለህ? ኢትዮጵያዊት ሚስቱን ሀገርሽ ሀገሬ ሕዝብሽ ሕዝቤ ብሎ
የትውልድ ሀገሩን ጃማይካን፣ የእንጀራ ሀገሩን አሜሪካን ትቶ ጎንደር ከተመ። ደከመኝ ሰለቼ ሳይል ሕዝቡን ያገለገለ ብዙ ኢትዮጵያውያንን በሙያም በምግባርም የወለደ እርሱ ነው። ኢትዮጵያን ከልቡ የወደደ። በአንድ ወቅት አንዲት እናት ከደዌያቸው ስለፈወሳቸው፣ ከስቃይ ስለገላገላቸው ተደስተው የተባረኩትን የሙያ እጆቹን ስመው ሲያበቁ መቀነታቸውን ፈተው 10 ብር አወጡና በል በዚህ ምሳህን ብላ ይሉታል። ታላቁ ሰው ዶክተር በርናንድ በምሳ ሰዓት ከቤቱ ደውሎ ለምሳ ከቤቱ እንደማይሄድ አስታወቀ። የ10 ብር ምሳ ሊገኝበት ከሚችልበት ስፍራ ከቀን ሠራተኞች ምግብ ቤት ሄዶ ክብሩንና ማዕረጉን ረስቶ የ10 ብር ምሳ በላ። በልስቲ ንገረኝ፣ ማን ነው እንደዚህ ሰው የዚያችን ገጠሬና ችግር የፈታ? ማን ነው ፍቅሯን የተረዳ? ማን ነው ፍቅሯንስ ያከበረ? ማን ነው ምርቃቷስ ልቡን የነካው? ለእኔ ኢትዮጵያ መውደድና ኢትዮጵያዊነት ጥልቅ በሆነ ስነ ልቦና ትስስርና አብሮ መኖር የሚገኝ እንጂ ዝም ብሎ በደም ብቻ የሚተላለፍ ነው ብዬ አላምንም። ከባዶ ላይ መዝገን ከተሰኘው የያዕቆብ ብርሃኑ መጽሐፍ ላይ ከቅንፍ ውጭ ማሰብ የሚለው ልጋብዛችሁ። ዋንስ አፖን ኤ ታይም ኢን አፍሪካ የምትሰኝ ትንሽዬ ግን እንደ ጣዝማ ማር የምትጣፍጥ መጽሐፍ አለችኝ። ያዘጋጃት ሰው ሰባኪ እንደመሆኑ በሚሽነሪዎች አስገራሚ ገጠመኞችና በአፍሪካዊ አጫጭር ድንቅ ተረቶች የተሞላች ነች። በዚህችው መጽሐፍ ላይ ያነበብኳት አኒታ ኬኔዲ የተባለች የሃይማኖት ሰባኪ ከ20 ዓመታት በፊት በሴራሊዮን ገጠራማ አካባቢ የገጠማትን ሁነት ለነገረ ሀተታችን መነሻ እንድትሆን ወደድኩ። አኒታ በዚያች ዕለት ከሰዓት በኋላ ከገጠራማ የስብከት ውሎዋ ወደ ማደሪያዋ እየተመለሰች ነበር። በጀርባዋ ቦርሳ አንግታለች። በቦርሳዋ የኋለኛው ኪስ ዘወትር ካሜራ እንደምትይዝ የሚያውቁና የማንጎ ዛፍ ላይ የሰፈሩ ሕፃናት ብርቅ የሆነባቸውን ፎቶ እንድታነሳቸው ተማጸኗት። አነሳቻቸውም። ፊልሙ በወደ ከተማ ተልኮ በልጆቹ ብዛት ልክ ታጥቦ መጣ። የፎቶ መምጣት እንደ ጉድ ሲወራ ከፎቶ ተነሺዎቹ ጨቅላ ሕፃናት አንዱ መሐመድ እናቱን አስከትሎ ወደ አኒታ ቤት ገሰገሰ። ፎቶውን በደስታ እያገላበጠ ተመልክቶ ሁሉንም በፎቶው ላይ የተካተቱትን ልጆች በመልክ ለይቶ አወቃቸው። ሆኖም መሐመድ ከመካከላቸው የአንድ ልጅ መልክ ለመለየት ተቸገረ። ሁሉም ሰው ሲደነጋገር፣ እናቱ ግን ፈገግ ብላ የኔ ውድ መሐመድን አላወቅከውም እንዴ? ይሄ እኮ ያንተ ፎቶ ነው አለችው። ታሪኩ ልብ ብለው ሲያብሰለስሉት የሆነ የሚኮረኩር ነገር አለው። ጓደኞቹን፣ ጎረቤቶቹን አንድ ባንድ አጣርቶ የሚያውቀው መሐመድ የራሱን የፊት ገጽ ግን መለየት አቃተው። እናቱ ግን መስተዋቱ ሆነች። እንደ ዛሬው መንገዶች ሁሉ በመስተዋት ተንቆጥቁጠው ሰው በየሴከንዱ ከራሱ አውሬያዊ ምስል ጋር ከመፋጠጡ በፊት አፍሪካውያንና የሰው ልጆች ሁሉ ራሳቸውን በሌሎች ሰዎች ዐይኖች ሲመለከቱ አሳልፈዋል። መስተዋቶች ከመፈጠራቸው 1000 ዘመናት አስቀድሞ የሰው ልጅ መስተዋቶች የሰው ልጆች ነበሩ። ሰዎች የሌሎችን የወዳጆቻቸውን ፊቶች በማየት ብቻ የራሳቸውን ጥላ፣ የአምላካቸውን ገጽታ ይገነዘቡ ነበር። ጥንታውያን የዋቅ የፈታ አምልኮ ሥርዓት ደንጋጊ አበው ኦሮሞዎች አምላካችን ዋቃ እንደኛው ጥቁር ነው ሲሉ መነሻቸው ማኅበረሰባዊ የጋራ መስተዋታቸው አልነበረምን? ዘመዶቻቸው፣ ልጆቻቸው ሁሉ ጥቁሮች ሆነው ሳለ ነጭ ፊት ያለውን አምላክ እንዴት ማምለክ ይቻላቸዋል? ከመስተዋቶች መከሰት በፊት የሰው ልጆች የነበራቸው የእኔነት አረዳድ ጋርዮሻዊ ወይም የጋራ የነበረ ይመስላል። ግንባራቸው ላይ የተሰመሩ የስቃይ መስመሮችን ሳይቀር ይጋሯቸው ነበር።
መስተዋቶች መቼ ለሰው ልጆች ግልጋሎት መስጠት እንደጀመሩ በግልጽ የሚታወቅ ነገር የለም። ከክርስቶስ ልደት 1000 ዘመናት በፊት በግብጽ፣ በቻይና፣ በቱርክ፣ በሊባኖስና ደቡብ አሜሪካ አካባቢ እንደ መስታወት የሚያገለግሉ ባልጩት መሰል ቁሶች በቁፋሮ መገኘታቸውን የሚጠቁሙ ዘገባዎችን ሳይንቲፊክ አሜሪካን የተሰኘ የጥናታዊ መጽሔት ላይ አንብቤያለሁ። የተሻሻሉ መስታወት መሳይ አንጸባራቂ ነገሮች ጥቅም ላይ መዋል የጀመሩት ግን በ16ኛው መቶ ክፍለ ዘመን መጀመሪያ በጣሊያን መኳንንትና ከበርቴዎች እንደሆነ ይታመናል። የመስታወቶች ወደ የሰው ልጆች ሕይወት መተዋወቅ ጅምር እንዲሁ ተራ ልምድ ብቻ አልነበረም። ሰዎች በመስታወቶች መገልገል ከጀመሩ በኋላ ራሳቸውን እየኳኳሉ በመሳል ሰለጠኑ። እስከ ፎቶግራፍ ጥበብ መፈብረክ ድረስ የተፈለፈሉት አእላፋት የሰዎች ግለ ምስሎች ዋነኛ ምክንያት መስታወቶች ይመስሉኛል። መስታወቶች ግድግዳዎች ላይ ከተሰቀሉ በኋላ ሰዎች የተወለዱባቸውን ቀናት መመዝገብ፣ ልደቶቻቸውን ማክበር ተዋወቁ። ስለ ዓይናቸው ሽፋሽፍቶቻቸው ማጠር፣ ስለ ቅንድቦቻቸው አበቃቀል መብሰልሰል፣ ስለ ከንፈር ቅርጻቸው መጨነቅ አመጡ። የፋሽንና የውበት ቅጥ የሌለው ፉክክር ጅማሮ መነሻ ይኸው ነበር ብንል እንሳሳት ይሆን? በበኩሌ መስታወት፣ መነጽር፣ ባርኔጣ፣ ጃንጥላ የመሳሰሉ ሲያስቧቸው ጥቃቅን ኮተት የሚመስሉ ቁሶች የሰው ልጅን ኑረት በመቀየር ሂደት የተጫወቱትን ሚና ዝቅተኛ ግምት የሰጠ ነው ይመስለኛል። ሰዎችን በቅጡ ለመረዳት እኮ መንኮራኩር ማምጠቅ፣ ጨረቃን መሰለል አይጠበቅብንም። በአጼ አዲያም ሰገድ ኢያሱ ዘመን እንዲህ ሆነ። በጎንደር የታወቀው የደብረ ብርሃን ሥላሴ ቤተ ክርስቲያን አዲያም ሰገድ ያሰሩት አክሱም ጽዮንን ሊያመጡ አስበው ነበር ይባላል። ይህ በብዙ ምክንያት ሊሳካ ባለመቻሉ ተናደው የሥላሴን ታቦት ካስገቡ በኋላ አክሱም ጽዮን ለደብረ ብርሃን ሥላሴ እንድትገብር አደረጓት። ቤተ ክርስቲያኑ አገልግሎቱን በሚጀምርበት ጊዜ ግን ንጉሡ በዘመኑ በጎንደር እጅግ በጣም የገነኑትን ድንቅ ማርቆ የተባሉትን ሊቅ ጎባጣ፣ አንኳሳና መልከ ጥፉ ስለሆኑ ኪሩቤል በሚሸከሙት ኃያል ጽላት ፊት መቆም የለባቸውም ብለው ከለከሉ። በኋላ በካህናት ምልጃና ልመና ንጉሡም ሰውም ሳያያቸው መጋረጃ ውስጥ ሆነው እንዲያገለግሉ ተፈቅዶላቸዋል። ሊቁ እስከዚህ ድረስ ምን ያህል መልከ ጥፉ በሆን ነው ብለው ተብሰልስለው መስተዋት አስፈልገው አስመጥተው ለመጀመሪያ ጊዜ መልካቸውን ካዩ በኋላ እንዲያው እንደ ሥላሴዎች ተንኰል ንጉሡስ በጣም ቸር ናቸው አሉ። አሁን ሥላሴዎች ምን ቸግሯቸው ነው እንዲህ አድርገው የፈጠሩኝ? በሉ ከዛሬ ጀምሮ ንጉሡን እንዳትቀየሙብኝ፣ እውነትም እኔስ ታቦት ፊት መቆምም አይደለሁ አሉ ይባላል። ሌላ ታሪክም እነሆ። ሰውየው ሰባኪ ነው። እውነተኛ ገጠመኙን ያሰፈረው አንድ ቀን በኬንያ ገጠራማ አካባቢ በአደንና በዘላንነት የሚኖሩትን የማሳያ ጎሳዎች ዛፍ ስር ሰብስቦ ስለ ኢየሱስ ክርስቶስ አዳኝነት በታላቅ ድምፅ መስበክ ጀመረ። ማሳዮቹም ያለምንም ንቅናቄ ያዳምጣሉ። ስብከቱ ሲያልቅ ከማሳዮቹ መካከል በዕድሜ ጠና ያሉት ሰው ቀስ ብለው ቆመው ጥያቄ ያቀረቡ። ጥሩ ተናግረሃል። ይህ ኢየሱስ ስላልከው ታላቅ ሰው ብዙ መማር እፈልጋለሁ። እናም 3 ጥያቄዎች አሉኝ። አንደኛ፣ ኢየሱስ አንበሳ ገሎ ያውቃል ወይ? ሁለተኛ፣ ኢየሱስ ያልከው ሰው ስንት ላሞች ነበሩት? ሦስተኛ፣ ስንት ሚስቶችና ልጆች ነበሩት? አሉ። በእርግጥም ለማሳዮች ስለ ኢየሱስ አዳኝነት ከሞት ስለ መነሳቱ ብታወራላቸው ምናቸው ነው? ምንም። የእነሱ ማኅበራዊ መስታወት የሚያሳያቸው እንደዛ አይደለማ። ከፈለክ መስተዋትም የላቸውም፣ አያስፈልጋቸውምም። መልካቸውን በልጆቻቸውና በወዳጆቻቸው ገጽታ ላይ ነው የሚያዩት። ለእነሱ ታላቅ ሰው ማለት የአራዊቱን ንጉሥ አንበሳን ደጋግሞ የገደለ፣
እልፍ ከብቶች ያሉት ብዙ ሚስቶችን አግብቶ በርካታ ልጆችን የወለደ ነው። አበቃ። እናስ እነዚህን ቀላል ሕይወት የሚመሩ ስልጡን ሕዝቦች ኋላ ቀር ልትላቸው ይቻልሃልን? ምኑ ጋር ቆመህ? ሆኖም ማሳያኑ በጊዜ ሂደት የጋራ ማኅበረሰባዊ መስታወታቸውን እንደሚነጠቁ ፍንጮች አሉ። ስልጣኔ ይሉት እብደት የሰው ልጆች ሁሉ በዘመናት ሂደት የገነቡትን የጋራ ማኅበረሰባዊ መስታወት ወይም ቃል ኪዳን እየሰባበረ በምትኩ ብልጭልጭ ምትሃተኛ ሳጥን ያስታቀፈን ይዟል። ማንኛውም ዘመን ማንኛውም መንግስት ሲመጣ ትውልዱን የሚያጃጅልበት አንድ ነገር አያጣም። የሚያጃጅልበት ያልኩት ምክንያት እንደ አዲስ ግኝት ነገሩን ጦፍ ተደርጎ ያለበለዚያ መኖር አይቻልም ብሎ ምንጭክ ስለሚል ነው። በደርግ ዘመን መሰረተ ትምህርት ያለ መሰረተ ትምህርት ነበረ ጉዳዩ። መሐይም በነበርኩበት ጊዜ የሚል አጭር ልቦለድ ልጋብዛችሁ እስቲ። የደርጉን ዘመን እናስታውሰው። ኪሮስ ገብረ ማርያም ናት ጸሐፊዋ። ከአስመራ በእጄ ብዕር ይዣለሁ። ለደብዳቤ መጻፊያ ብዬ የገዛሁት ወረቀትም ጠረጴዛ ላይ ተቀምጧል። በሐሳቤም ሩቅ ሄጃለሁ። መሐይም በነበርኩበት ጊዜ ያሳለፍኩት መከራ ለወንድሜ ልገልጽለት ፈልጌያለሁ። አዎ ከወንድሜ ከተለያየን 10 ዓመታት ደርሰዋል። አሁን ግን ወንድሜ የሚገኘው በአሜሪካ ነው። ከኔ ጋር ቢኖር ግን ድሮ ያስተምረኝ ነበር። እሱ ስለሌለ ግን ሳልማር ቀርቻለሁ። አሁን ግን ለአብዮታችን ምስጋና ይድረሰውና በመሰረተ ትምህርት ገበታ እገኛለሁ። ባላግብቼ 2 ልጆች ወልጃለሁ። ወንድሜ ደብዳቤ ሲጽፍልኝ ራሴ አላነብም ነበር፣ መልስም ራሴ አልጽፍለትም። አሁን ግን መሰረተ ትምህርት ተምሬ መሐይምነትን ድራሹን አጥፍቼዋለሁ። ለወንድሜ እንደሚከተለው ደብዳቤ ጻፍኩለት። ግንቦት 28 1981 ለውድ ወንድሜ አበራ ደበበ ዋሽንግተን። ይድረስ ለውድ ወንድሜ አስቀድሜ ካለሁበት አብዮታዊ ሰላምታችን ይድረስህ። እንደምን አለህ? ደህና ነህ ሆይ? እኔ ካላንተ ሐሳብና ናፍቆት በስተቀር እግዚአብሔር ይመስገን ደህና ነኝ። አንተም ደህና ትሆንልኝ ዘንድ ምኞቴ ወሰን የለውም። ውድ ወንድሜ በቅርቡ የደረሰ ደብዳቤ እኔ ራሴ አንብቤዋለሁ፣ አንድም በአንድ ተመልክቼዋለሁ። በተለይ የጀመርሽው ትምህርት እስከ ፍጻሜ ሳትሰለች ግፊበት ያልከኝ በርግጥ አሁን የትምህርትን ጣዕም የቀመስኩበት ጊዜ ስለሆነ መሰረተ ትምህርት ጨርሼም መደበኛ ትምህርት እቀጥላለሁ። ብቻ ያንተ የሞራል ድጋፍ አይለየኝ። ይህን የደብዳቤ መልስ እኔ ራሴ ስጽፍልህ የተሰማኝ ደስታ ለመግለጽ ይሳነኛል። አንተም ደስታ እንደሚሰማህ አልጠራጠርም። እስቲ ለአንድ አፍታ ያለፈው ሥርዓት አስከፊነቱ፣ ብዝበዛውና ጭቆናው አስታውሰው። እንዳናነብ ጥቁር መጋረጃ ተጋርደን በድንቁርና ኖረናል። በተለይም ለእኛ ለሴቶች መብታችን አይረጋገጥም ነበር። ሴቶቹ በቤትና በኩሽና እንድንውል ያደርገን ነበር። በዚህ የተነሳም አብዛኞቻችን እናቶች መሐይም ነበርን። አሁን ግን ምስጋና ለአብዮታችን ይድረሰውና ከመሐይምነት ተላቀናል። ሴቶች በቤት መዋል ብቻ ሳይሆን ከወንዶች እኩል ተሰልፈን አገራችንን በመገንባት ላይ ነን። በአጠቃላይ በአገራችን እኩልነት ሰፍኗል። ውድ አበራ፣ ሌላው ሲቀርና አንተ ደብዳቤ ስትጽፍልኝ ለማንበቡ አሊያም መልስ ለመጻፍ ይደርስብኝ የነበረው ችግርና መንገላታት አሁን ሳስታውሰው መማር እንዴት ያለ ጸጋ መሆኑን እገነዘባለሁ። ያኔ መሐይም በነበርኩበት ጊዜ ደብዳቤ እንዳላነበው ዓይኖቼ በጥቁር መጋረጃ ተጋርደው ስለነበር የግድ የተማሩ ሰዎች አፈላልጌ እንዲያነቡልኝ ማድረግ ነበር አማራጩ። ነገር ግን በሰፈራችን አብዛኞቹ እንደኔ መሐይም ስለነበሩ የባሰ ችግር ይሆንብኝ ነበር። ከኛ ራቅ ብሎ ትምህርት ቤት ስለሚገኝ እዛ ሄጄ ተማሪዎች ለረፍት ሲወጡ
አንዱን ጠርቼ አንብቡልኝ አሊያም ጻፉልኝ ማለት የዘወትር ሥራዬ ነበር። ኧረ አንዳንድ ተማሪዎችስ የገንዘብ ጉቦ ሳልሰጣቸው አያነቡልኝም አይጽፉልኝም ነበር። መሃይም መሆን እንዴት ያለ መጥፎ ነገር ነው መሰለህ። ራስህን የማታነበው ጽሑፍ ምስጢሩ ሊባክንብህ ይችላል። አንድ ሰው ራሱ የሚያነበው ከሆነ ግን ምስጢሩ ሊባክንበት አይችልም። እና ዛሬ የትምህርት ጥቅም በደንብ ተገንዝቤያለሁ። ሀ ብዬ ለ የማልል የነበርኩት አሁን ግን ብታይኝ ይገርመሃል። በወንበር ቁጭ ብዬ አንዳንድ መጽሐፍት ሳነብ የደስታ እርካታ ይሰጠኛል። እኛ እናቶችም እንኳ ትላልቆቹ ብንሆን ልክ እንደ ልጅ ደብተርና እርሳስ ይዘን ወደ ትምህርት ቤት ስንሄድ ለተመልካች ሁለኛ ደስታ ይሰጠናል። አንተም አንድ ቀን መጥተህ ስንማር እንድትጎበኘን በዚህ አጋጣሚ ጥሬን አቀርባለሁ። ውድ አበራ፣ የመሃይም መጥፎነት ከተገነዘብክ ዘንድ በነበርኩበት ጊዜ ከደረሰብኝ ገጠመኝ አንዱን ላውጋህ። ጎረቤታችን የሆነችው አንዲት ሴትዮ ወርቅ ይጠፋባታል። ግን የሰረቀው ሰው ስላልታወቀ እኔ በጥርጣሬ ተያዝኩ። ለምርመራ ቀረብኩ። ግን እኔ ምንም ነገር ስላልወሰድኩ እኔ ሰርቄያለሁ ልላቸው አልቻልኩም። ታዲያ አንድ ቀን የመጀመሪያ መርማሪዎች እኔ ወዳለሁበት ክፍል መጡ። ወረቀት ይዘዋል። ወደ እኔ ጠጋ ብለው አሁን እዝች ጋ ፈርም ያሉኝ። እኔም ለምንድን የምፈርም ስላቸው አይ ነፃ መሆንሽን የሚገልጽ ነው። ስለዚህ ነፃ መሆንሽን የምታምኝ ከሆንሽ እዝች ጋ ፈርም ያሉኝ፣ መፈረሚያው መስመርን እያሳዩኝ። እኔም እውነት መስሎኝ አውራጣቴን ቀለም ነክሬ በአውራጣቴ ፈረምኩ። በኋላ በሉ ነፃ ከሆንኩ ይልቀቁኝ ብላቸው እነሱም ነገ ከነገ ወዲያ ትለቀቂያለሽ አሉኝ። በእስር ቤቱ 2 ቀን አሳለፍኩ። በሳልስቱ መርማሪዎች አጅበው ወደ ሻምበሉ አቀረቡኝ። ሻምበሉም ወርቁን እንዴት እንደሰረቅሽ አስረጅኝ አሉኝ። ክው ብዬ ደነገጥኩ። ምን ሆንሽ? መስረቅሽን መቼም በፊርማሽ አረጋግጠሻል ሲሉኝ ንግግራቸው ገባኝ። ምንድነው የምትናገሩት ሻምበል? መቼ ነው ሰርቄዋለሁ ብዬ ፈረምኩት አልኳቸው። ይሄው ዋ አልኩና ዝም አልኩ። ምለውም ጠፋኝ። መርማሪዎቹም ሳያቸው ጊዜ በኀፍረት ይሁን በፍርሃት አቀረቀሩ። ሻምበሉን ጉዳዩን አውጥተው አውርደው ለካ ታለውሻል፣ በይህን ወረቀት የፈረምሽው ሰርቄዋለሁ ብለሽ ሲሆን መሃይም መሆንሽን አውቀው ላንቺ ያስነበቡሽ ደግሞ ነፃ መሆንሽን አስመስለው ነው። ስለዚህ አንቺ ከዛሬ ጀምሮ ነፃ ነሽ በሂጂ አሉኝ። እኔም እጅ ነስቼ ወጣሁ። ለነሱ ግን ምን እንዳሏቸው አላወቅኩም። ከእስር ቤት ተለቀቅኩ። እዚህ ላይ ያለ ማንበብ ችግር ላይ እንደሚጥል ተገነዘብኩ። አንተም ሳታነብ እንዳትፈርም። በሌኒ ወንድም ማር ቢበዛ እንኳን ይመራል ይባላል። ስለዚህ ካተታ በዛሁብህ መሰለኝ። ይህቺ ደብዳቤ ስትደርስህ ከፍ ያለ ደስታ እንደሚሰማህ አልጠራጠርም። በል መልስህን በጉጉት እጠብቃለሁ። በሌላ ደብዳቤ እስከምንገናኝ ደህና ሰንብትልኝ። ያንተዋ ውዷ እህትህ እቴነሽ ደበበ፣ አስመራ። የማይጽፉ እጆች አይኖሩም። የተማረ ያስተምር፣ ያልተማረ ይማር። መሃይምነት ከአገራችን ጨርሶ ይጠፋል። አዎ ይጠፋል። በፊደል ነው የተለከፍኩት። በሃ በሁ በፊደል ነው የተለከፍኩት። አባዬ ነው ያስለከፈኝ። ገና በልጅነት ገና በጋሜ ነው ያስለከፈኝ። ተማር ሲለኝ፣ ሰው ሁን ሲለኝ፣ ካልተማረ ድሃ ሰው አይሆንም ሲለኝ በልጅነት ያስለከፈኝ። በፊደል ቃል በብርሃኑ በነጻነቱ ተስፋ ነው ያስለከፈኝ። በፊደል በቀር በትምህርት በተስፋ በቀር በእውቀት በቀር በብርሃን በቀር ነጻነት የለም ሲለኝ ገና በጨቅላ በጋሜ ያስለከፈኝ። የደሃ ልጅ አትበለኝ ሀ በል ሲለኝ፣ ቁጠር ሲለኝ ኡ አትበለኝ ሁ
በል ሲለኝ ቁጠር ሲለኝ ከፊደል ጋር ቁልቁል ለትሞ ሲያድፈጠፍጠኝ የመጀመሪያ ልክፍቴን በልጅነቴ አስለከፈኝ። እኔ አባቴን የረገምኩት ስላላስተማረኝ፣ ብርሃን ስላላሳየኝ፣ በድንቁርና በእውርነት በጨለማ ስላሳደገኝ ነው ሲለኝ በል አንተ ተማር፣ ያላወቅኩትን አንተ እወቅልኝ፣ የራበኝን የእውቀት ተስፋ፣ የጠማኝን የትምህርት ተስፋ፣ የናፈቀኝን ጥበብ በል አንተ ቅሰምልኝ፣ እወቅልኝ፣ ተማርልኝ፣ ድረስልኝ፣ ሰው ሁንልኝ ሲለኝ አስተማረኝ፣ አሳወቀኝ፣ አስለከፈኝ። በነገራችን ላይ ቲያትር ለምትወዱ ሰዎች በጎ ዜና ነው። በብሔራዊ ቲያትር ሀሁ ወይም ፐፑ በመታየት ላይ ይገኛል። ኑ እንዋቀስ ይላል ነፋሱ። አለማየሁ ገላጋይ ጸሐፊው ነው። እኛ ኢትዮጵያውያን ከወራሪዎቻችን አንጻር ብዙ ጀግንነትና ብዙ ኩራት አለን። ከገዢዎቻችን አንጻር ደግሞ ብዙ ቅሬታና ብዙ ውርደት አከማችተናል። ለዛሬ የጀግንነቱ መወድስ ይቆይና የቅሬታና የውርደት መዝገባችን ይገለጥ። ከገዢዎቻችን አንጻር ቅሬታ ሲያድርብን አንድም እንተርታለን፣ አለበለዚያም እንዘፍናለን። የምንተርተውና የምንዘፍነው እምድጃ ዳር ሰው ሁሉ መተኛቱን አረጋግጠን ነው። እንደ አጼ ቴዎድሮስ ዘመኗ ምንትዋብ አደባባይ ላይ የቅሬታ ተረትና ዘፈን አንሞክርም። እንዲያማ ቢሆን ቅሬታን ውርደት አይከተለውም ነበር። አንድ የቅሬታ ተረት እንጥቀስ። ሹም ለሹም ይጎራረሳል፣ ድሃ ለድሃ ይላቀሳል። ይሄ ቅሬታ ዛሬም አለ። በአደባባይ መተረት ግን ሞታችን ነው። ተረቱ የክት እንደሆነ ቀጥሏል። ይህን ተረት ይዞ ገበያ የወጣ ልበድፍን ለእርሱ ወየውለት። የቅሬታና የውርደት ታሪካችን የሚያመለክተው ይህንኑ ነው። በጠላት ጊዜ ሕዝባዊ የቅሬታ ተረት ይዘው አደባባይ የወጡ 3 ወንድማማቾች ነበሩ አሉ። ጣሊያን ይህን ሰምቶ ባንዳዎቹን በመላክ ያለምንም ችግርና እንቅፋት ከሕዝብ መካከል ወንድማማቾቹን መዞ ይዟቸው ሄደ። በዝግ ችሎት የፋሽስትን አንቀጽ ጠቅሶ 3ቱም ላይ ሞት ፈረደ፣ ሰቀላቸው። ከዚህ በኋላ 3 ወንድማማቾች ለሕዝብ ቅሬታ ሳይሆን ለምድጃ ዳር ዘፈን ተመለመሉ። ወይ አውቀው አያውቁ ወይም አይጠይቁ፣ የነሲቡ ልጆች 3ቱም አለቁ። ይህ ሕዝባዊ ዘፈን ሕዝባዊ ውርደትን ወደ ሰማዕቶቹ የማዞር ጥበብ አለበት። ቅሌቱ የማን ነው? የሕዝቡ ወይስ የ3 ወንድማማቾች? የሕዝብን ቅሬታ ይዞ አደባባይ መውጣት አለማወቅ ነው? አደባባይ መውጣቱ የሚያስከትለው ዕዳስ የአደባባይ ወጪው ብቻ ነው? ይህ ሕዝባዊ ውርደት በእኛ ታሪክ ውስጥ ተደጋግሟል። ደጃዝማች ታከለ ወልደ ሐዋርያት የሞቱት እንዲያው ነው። አጼ ኃይለ ሥላሴ ከማይጨው ጦርነት በኋላ ወደ አውሮፓ መሸሻቸው ደጃዝማቹን አስከፋቸው። በመሆኑም በዚህ አጋጣሚ ሕዝቡ የሚጠቀምበትን ሕዝባዊ መንግሥት የማቋቋም ፍላጎት አሳዩ። ፍላጎታቸው ከጠላት መሸነፍ በኋላም አጼው ከተመለሱ በኋላ አልከሰመም። በዚያ ሳቢያ ግጭት ተፈጥሮ እጅ እንዲሰጡ ሲጠየቁ ራሳቸውን አጠፉ። ሕዝብ መሃል ሆነው ለሕዝብ ጥቅም እየታገሉ የመጨረሻ አማራጭ ራስን ማጥፋት መሆኑ አይደንቅም? ለየትኛው ሕዝብ ነው ሕዝባዊ መንግሥት እንዲቋቋምስ የጠየቁት? ሕዝቡ የለም? ወናገር ነው? እንደ አጥማቂው ዮሐንስ የበረሃ አንበጣ እየበሉ በረሃ ላይ የጮኹት? ካልሆነ ታዲያ ምን? ውርደት አይመስለንም እንጂ የውርደት ታሪካችን ብዙ ነው። ሊጋባ በየነ፣ ወንድማገኝ የተሰኙ መኳንንት ከአጼ ኃይለ ሥላሴ ጋር ጸብ ገጠሙ አሉ። መቼም ለራሳቸው አይደለም። ለራሳቸው ቢሆንማ ሊጋባነቱ በበቃቸው፣ ካልበቃቸውም ተለማምጠው በተጨመረላቸው። ያም ሆነ ይህ ሊጋባው በየነ ሃይባይ ሕዝብ በሌለበት አሰቃቂ ሞት ተፈረደባቸው። ውሃ ተከልክለው በውሃ ጥም አረው ሞቱ። ይህ ሲሆን እኛ ምን አረግን? ኧረ ማድረጉ ሲቅርብን ምን አልን? ምንም። እንደውም የጭካኔው ፍርድን የሚያበረታታ ዘፈን አወረድን። ጠጅ አልጠጣም ብሎ እንደ ተጀነነ ውሃ ውሃ እያለ ሞታሉ በየነ። ዘፈንን ከክብር በላይ አስበልጠን እና ይሆን?
ካልሆነ በላይ ዘለቀን ያህል አውራ አሰቅሎ ለዘፈን ማድላት ምን የሚሉት ፈሊጥ ነው? በላይዬ ሸጋው በላይዬ በላይዬ ጀግናው በላይዬ ብሎ መስፈን ከበላይ በላይ ይጠቅመን ይሆን? ተሰቀለ ቢሉኝ ኮቦርታው ነው ብዬ፣ ተሰቀለ ቢሉኝ ጠበንጃው ነው ብዬ፣ ለካስ በላይ ኖሯል ትልቁ ሰውዬ። ቢያንስ በሞቱ አልተሾፈበትምና የበላይ ሁኔታ ከሌሎች ይሻላል። ከነ አቶ በዛብህ ለማለት ነው። አቶ በዛብህ በጥይት ተደብድቦ ሲገደል ልብሱ በባሩዱ እሳት ስለተያያዘ አካሉ ተቃጠላሉ። ያኔ እንዲህ ተብሎ ተዘፈነለት። አንተም ክፉ ነበርክ ክፉ አዘዘብህ፣ እንደገና ዳቦ እሳት ነደደብህ። አንሰማውም እንጂ ከወደታች የሚነፍስ ኑ እንዋቀስ የሚል ጸጥተኛ ድምፅ አለ። ድምፁ የግለሰቦች ነው። የሚዋቀሰው የአካላችን ሳይሆን ከህሊናችን ጋር ነው። የአገልግሎት ዋጋቸውን በልተን በዕዳችን ያስጠየቅናቸው ግለሰቦች አሉ። ጡጫና እርግጫ የጠገቡት እነርሱ እያሉ እኛ ግልምጫ የሚሸሽ ውርደታም ሕዝብ ሆነናል። ልጆቻችንን ሰብስበን የእነሱን ልጆች በልተናል። ቤተሰቦቻችንን ሸክፈን የእነሱን ቤተሰብ አንከራተናል። ቤታችንን አሙቀን የእነሱን ጎጆ አቀዝቅዘናል። ኑ እንዋቀስ ይላል ነፋሱ። እንደኛ ጨርቄን ቅሌን ስላላሉ ጨርቅና ቅል እንደሌላቸው መቁጠርም የጨዋ ሕዝብ ወግ አይደለም። ኑ እንዋቀስ